ወይዘሮ ሞርዚና ወደ ክፍልሽ ልመጣ ነበር። ምናልባት እንዳንረብሽሽ ፈራሁ። ምን ነው በሰላም? እንግዳ ነበረኝና ላስተዋውቅሽ ነበር። እሺ፣ ሞርዚና እባላለሁ። ሙስጠፋ እባላለሁ። አክስቴ፣ ሙስጠፋ ዘመዴ ነው። ያለሁበትን ሁኔታ ማየት ስለፈለገ ነው የመጣው። በጣም ጥሩ አደረገ። ግን እኮ ምንም ቤተሰብ የለኝም ብለሽኝ ነበር። አዎ፣ የሩቅ ዘመዷ ነኝ። ግን ደግሞ ባገኘሁት አጋጣሚ እሷን ለማግኘት እየጣርኩ ነበር። በስተመጨረሻም ተሳክቷል። አይ ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። የሚጠጣ ነገር ላስፈላልክ። ጄሪ ሙስጠፋ የወይዘሮ ሰማል እህት የሆኑት ወይዘሮ ሙርዚና መምጣታቸው ለዝምድና ብቻ አይደለም። እህታቸው ሞት ተከትሎ ቤቱንና አምነንን ለመጠበቅ የእህቷን አደራ ለመወጣት ነው። ሙርዚናና ቤቱ ውስጥ ያለችው ሜርሲ በጥርጣሬ ዓይን ነው የሚያያት። ሜርሲ የተዘጋ ቴሌቪዥን የምትመስል ሚስጥራዊና የምታስፈራ ሴቱን አባታለች። ሙርዚናና ሜርሲን ለማጥመድ ጄሪ ከሙስጠፋ ጋር ሚስጥራዊ ስምምነት ያደርጋሉ። ሜርሲን ወይ መግደል አለያም መቅረብ እንዳለባት ነገረችው። በሌላ በኩል ሜርሲ ጄሪን ይቺ ልጅ አምነንን ካገባች ያባረረችኝ ቀን በፌስታል ልብሴን ይዤ ነው የምወጣው የሚል ስጋት ሜርሲን ለክፋት ውሳኔ ያዘጋጃታል። አምነን እየበረታ ነው ሲለው ጓደኛው አምነን ምኑን እበረታለሁ ብሎ በፕሮግራሙ የተፈጠረውን ነገር እንቅልፍ እንደነሳው እያስታወሰ ይነግረዋል። አምነን ለፍቅረኛው ጄሪ ሰርፕራይዝ እያዘጋጀ ቢሆንም በቤቱ ውስጥ የተከሰተው ግን አስደንጋጭ ነገር ነበር። የሰርጉ ቀን ሊከበር ጥቂት ቀናት ሲቀሩት ያልታወቀ አካል የተቆረጠ የሰው እጅ በስጦታ መልክ ይልክላታል። ይህ ድርጊት ማንነቱ ሳይሆን ምንነቱ የሚያሳስብ ትልቅ ማስፈራሪያ ነበረ። የቤቱ ነዋሪዎች ይህንን ያደረገው ሰው በቀላሉ አይገኝም በሚል ስጋት ውስጥ ቢሆኑም ደም ግን ከደምነቱ እንደማይረሳ ሁሉም በውስጣቸው ያውቃሉ። አምነን ማንነቱን ማወቅ እንዳለባቸውና በቆየ ቁጥር ሌላ ችግር እንዳይፈጥር ብሎ መስጋቱን ይነግረዋል። ሲፈን የራሷን ጦርነት እያፋፋመች ነው። ሜርሲ ወደ ክፍሏ መታ በቪዲዮ ጉዳይ እንድንደራደር እፈልጋለሁ ስትላት ትደነግጣለች። ሜርሲ በእጇ የያዘችው ቪዲዮ ሲፈን ወይዘሮ ሰማአንን ስትገል የሚያሳይ ቪዲዮ ነው። ሲፈን ከዝምድና ይልቅ ሀቅን ለምን አትመርጭም ስትላት የሜርሲ መልስ ሀቁ እኮ ገለሻታል የሚል ነበር። ሲፈን የእናቷን ደም ለመመለስ ስትል ለማንም እንደማታዝን ሁሉንም ባዶ እጃቸው እንደምታስቀራቸው በውስጧ እያሰበች ለጊዜው መስማማት አለብኝ የሚል ውሳኔ ላይ ደርሳ ከሜርሲ ጋር ለመደራደር ትስማማለች። ህጉ የገደልን መግደል የሚባል ባይሆንም እሷ ግን የራሷን ህግ ለማውጣት የእናቷን ደም ለመመለስ ቆርጣ ተነስታለች። ሲፈን እና ሜርሲ ስለ አዲሱ እቅዳቸው እየተነጋገሩ ያለ ወይዘሮ ሙርዚና እየሰማቻቸው ነበር። ማን ቀድሞ እቅዳቸውን የሚያሳካ ይመስላችኋል? ሜርሲ እንዳሰበችው ሲፈንን ትጠቀምባት ይሆን ወይስ ሲፈን ከሜርሲ ቀድማ የራሷን ድል ትቀናጃለች? ወይንስ ወይዘሮ ሙርዚና ከሜርሲና ከሲፈን ቀድማ ቤተሰቡን ትታደገው ይሆን? ሀሳባችሁን አጋሩኝ። አምነን በቤቱ ውስጥ የሚፈጸሙ ግድያዎችንና ሴራዎችን ለመፍታት የሚሞክር ብቸኛ ሰው ነው። የእናቱ ሞትና በሰርጉ ዋዜማ የተላከው የተቆረጠ እጅ አስደንጋጭ ክስተት በህይወቱ ላይ ትልቅ ጥላ ጥሎበታል። አምነን በሁለት እሳቶች መሃል ነው ያለው። በአንድ በኩል እናቱን የገደለችው ሲፈን ናት። በሌላ በኩል ካለ ክፋት ማሰብ የማትችለው አክስቱ ሜርሲ የቤሊን እና የአምነን የፍቅር ፈተናዎች እና የሚስጥር ተጋሪነት ቤሊንን የአምነን የልብ ሰላም የምትሰጥ ብቸኛዋ ሰው ናት። አምነን አንቺ ጋር ሰውን ብቻ ነው ሰላም የሚሰማኝ በማለት የሚገልጸው ስሜት በዚያ በሴራ በታወከ ቤት ውስጥ ቤሊን ለእሱ የረጋ ወደብ መሆኗን ያሳያል። ነገር ግን ጄሪና ሜርሲ አምነንን ከቤሊን ለመለያየት ይጥራሉ። ሲፈን የእናቷን ደም ለመመለስ በምታደርገው የበቀል መንገድ ላይ የአምነንና የቤሊን ፍቅር እንደ ዋስትና ሊያገለግላት ይችላል። ቤሊን በምታውቀው ሚስጥር ምክንያት አደጋ ውስጥ ልትወርቅ ትችላለች። አምነን ደግሞ እሷን ለመጠበቅ ሲል ከቤተሰቡ ጋር ትልቅ ጦርነት መግባቱ የማይቀር ነው። አምነን እና ቤሊን በዚህ ድራማ ውስጥ የንጽህና ተምሳሌቶች ናቸው። በዙሪያቸው ያሉ ሰዎች ሙርዚና፣ ሜርሲ፣ ሲፈን፣ ጄሪ ለገንዘብና ለበቀል ሲሮጡ፣ እነሱ ግን በዚያ ጨለማ ቤት ውስጥ ብርሃን ለመሆን ይሞክራሉ። ነገር ግን ውሻ በሰፈሩ አንበሳ
ነው እንደሚባለው በቤቱ ውስጥ ያሉ የበላይነት የሴረኞቹ ስለሆነ ፍቅራቸውን እና ህይወታቸውን ከፍተኛ ዋጋ ሊያስከፍላቸው ይችላል። አምነን ከእነዚህ ሴረኞች መሃል ቤሊንን በሰላም አውጥቶ የራሱ ህይወት መምራት ይችላል ወይስ እሱ የቤተሰቡ እርግማን ሰለባ ይሆናል? ሀሳባችሁን አጋሩኝ። የዛሃራ ጓደኛ ሶሊና መታ የሀዘኑን ድባብ ቀይራ ዛሃራን ታስቃታለች። በጨዋታ መሃል ስለ ጎሽም ይነሳል። ሶኒያ ከፍቅረኛዋ ከጎሽም ጋራ ብትኮራረፍም ልቧ ግን ገና እዛው ነው። ጎሽም ሌላ ሴት ያገኝ ይሆን የሚል ጭንቀት ከጓደኛዋ ከዛሃራ ጋር እንድትወያይ ያደርጋታል። ዛሃራ እንድትረጋጋ ብትመክራትም ሶኒያ ግን የሶኒያ ልብ አያዝንም ያለው ማን ነው በማለት የውስጧን ፍቅር ትገልጻለች። በመጨረሻም ጎሽሜ ጋር መሄድ አለብኝ በሚል ስሜት በሩጫ ትወጣለች። ሙርዚና ለጄሪ ከዚህ በኋላ ሜርሲን እንዳታምናት አንቺንና አምነንን ለመለያየት ፈንጋ እያወሩ መስማቷን ነገረቻት። ጄሪ ማመን አቃታት። ሜርሲ ይህንን አደረገች ስትል በጓደኛዋ መከዳቷ ማመን ከብዷት ወይዘሮ ሙርዚና እርግጠኛ ነሽ ግን ብላ ጠየቀቻት። እርግጠኛ መሆኗንና ለአምነን ከሷ ይልቅ እንደምትቀርበው አስረግጣ ነገረቻት። ግን እኮ ሜርሲ ከጀርቤ እንደዚህ ታደርጋለች ብዬ አስቤ አላውቅም ስትል ምን ጊዜም የሚገመት ሰው ጠላቱን አያውቅም አለች ወይዘሮ ሙርዚና። በቤቱ ውስጥ ያለ እያንዳንዱ ግለሰብ ሁለት ፊት እንዳለው ይገለጣል። ጄሪ የተባለችው እርጉዝ ሴት የቤቱን ሴራ በዝምታ ትከታተላለች። አምነን በሰዎች ምርጫ መሃል ግራ ተጋብቷል። ምስጦፋ ደግሞ ሲፈን ትዕዛዝ ስር ሆኖ የቤቱን ሚስጥር ይሰለላል። ወይዘሮ ሙርዚና ለአምነን ጓደኛ አንድ ትልቅ ሚስጥር ይነግሩታል። ሜርሲ እዚህ ያለችው የእህቴን ቤትና ልጄን ለመበጥበጥ ነው። ጨዋታው ከቀላል የህፃን ጨዋታነት አልፎ ወደ ህይወትና ሞት ፊልሚያ ተቀይሯል። ውሻ በሰፈሩ አንበሳ ነው እንዲሉ ሙርዚና በራሳቸው ግቢ ውስጥ ሜርሲንና ሲፈንን ለመርታት የመጨረሻ ካርታ ለመምዘዝ ተዘጋጅተዋል። ጄሪ ወደ ሳሎን ስትመጣ ባየችው ነገር ተደናገጠች። ምስጦፋ ጄሪ እዚህ ቤት ውስጥ አገኛታለሁ ብሎ አልገመተም ነበር። ሁለቱም ተፋጠጡ። ጄሪና ምስጦፋ የት የሚተዋወቁ ይመስላችኋል? አንድ ላይ ሆነው ለእቅዳቸው የተባበሩ ይሆን ወይስ በራሳቸው መንገድ ሲጓዙ ይጋጩ ይሆን? ሀሳብና አስተያየታችሁን በኮሜንት አጋሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ።